Hey Trump, you are fired. You are familiar with this ሰበር መረጃ ተሰምቷል። ሄይ ትራምፕ ተባረሃል። ይህች አጭርና የምታቃጥል አረፍተ ነገር ዛሬ መላውን ዋይት ሃውስ አናውጣለች። ትራምፕ በታዋቂው የቲቪ ፕሮግራማቸው ሰዎችን ለማሰናበት የሚጠቀሙባትን ንግግር ዛሬ የኢራን ወታደራዊ እዝ በትራምፕ ላይ መልሶባቸዋል። ለሆርሙዝ መከፈት የተሰጠው የ48 ሰዓት የሞት ቀጠሮ ሊያበቃ ጥቂት ሰዓታት ሲቀሩት ኢራን በትራምፕ ዛቻ ላይ በፌዝና በመሳለቅ ምላሽ ሰጥታለች። ነገር ግን ጉዳዩ በሳቅና በፈገግታ ብቻ የሚያበቃ አይደለም። ከመጋረጃ ጀርባ ያለው እውነታ እጅግ አስፈሪ ነው። የአሜሪካ ሴናተሮች በትራምፕ ላይ አመጽ አስነስተዋል። ትራምፕ ጦርነቱን መቆጣጠር አቅቷቸዋል፣ በፍርሃትና በድንጋጤ ውስጥ ናቸው ሲሉ በይፋ ከሰዋል። በሌላ በኩል ደግሞ የዓለም ኢነርጂ ኤጀንሲ በታሪክ ታይቶ የማይታወቅ የነዳጅ ቀውስ መከሰቱንና በቀን 11 ሚሊዮን በርሜል ነዳጅ ከገበያ መጥፋቱን ገልጿል። የኢራን ሚሳኤሎች በሳውዲ አረቢያ የሚገኘውን የፕሪንስ ሱልጣን የጦር ሰፈርና በባህሬን የሚገኘውን የአሜሪካን 5ኛ ክፍለ ጦር ክፉኛ መተዋል። ጦርነቱ አሁን ከመከላከል ወደ ቀጥታ ማጥቃት ተሸጋግሯል። ትራምፕን ያሳፈረውን የኢራን የቪዲዮ መልእክት፣ ዋሽንግተን የነገሰውን ስጋትና የዓለምን ኢኮኖሚ እያናወጠ ያለውን የነዳጅ ጦርነት በዝርዝር እንተነትናለን። እስከ ፍጻሜው አብራችሁን ቆዩ። የመካከለኛው ምስራቅ ፍጥጫ አሁን ከሚሳኤል ድምጽ ይልቅ በአንድ አጭር የእንግሊዘኛ ንግግር መላውን ዓለም ጉድ አሰኝቷል። የኢራን ከፍተኛ ወታደራዊ እዝ ቃል አቀባይ ሌተናል ኮሎኔል ኢብራሂም ዞፋቅሪ ትራምፕ ለኢራን የሰጡት የ48 ሰዓት ገደብ ሊያበቃ ጥቂት ሰዓታት ሲቀሩት እጅግ ያልተጠበቀ የቪዲዮ መልእክት ተለቋል። ዞልፋቃሪ በቪዲዮ ላይ በቀጥታ ወደ ካሜራው በማየትና በትራምፕ የቆየ ንግግር ዘይቤ በመጠቀም ሄይ ትራምፕ ተባረሃል ሲል አፊዞባቸዋል። ይህ ንግግር ትራምፕ ከፖለቲካው ዓለም በፊት ዘ አፕሬንቲስ በተሰኘው የቴሌቪዥን ፕሮግራማቸው ተወዳዳሪዎችን ለማሰናበት የሚጠቀሙበት ታዋቂ አገላለጽ ነበር። ኢራን ይህንን ቃል ተጠቅማ ትራምፕን ተባረሃል ማለቷ ዝም ብሎ የመጣ ቀልድ ሳይሆን ጥልቅ ወታደራዊና ፖለቲካዊ ትርጉም ያለው የስነ ልቦና ጦርነት አካል ነው ተብሎ ይታመናል። ትራምፕ ዛቻቸውን በተናገሩ ማግስት ኢራን በፍርሃት ከመሸበር ይልቅ በፌዝና በሳቅ ምላሽ መስጠቷ በወታደራዊ አቅሟ ላይ ያላትን ሙሉ እምነትና የስነ ልቦና የበላይነት ያሳያል። ያንተ ዛቻ አያስፈራራንም፣ ይልቁንም አንተነ ከመካከለኛው ምስራቅ እየተባረርከው የሚል ድፍረት የተሞላበት መልእክት ነው። የአንድን ሀያል ሀገር ፕሬዝዳንት እንደ ተራ የቲቪ ተወዳዳሪ አድርጎ መሳለቅ በዋይት ሃውስ ውስጥ ትልቅ መቆጣትንና መሸማቀቅን ፈጥሯል። ዞልፋቃሪ በቪዲዮ መጨረሻ ላይ ለጉዳዩ ትኩረት ስለሰጠ እናመሰግናለን ሲል ማሾፉ ኢራን የአሜሪካን ዛቻ እንደከንቱ ጩኸት እንደቆጠረችው ያሳያል። የፌዝ የመጣው ኢራን ወታደራዊ ስትራቴጂዋን ከመከላከል ወደ ቀጥታ ማጥቃት እንደቀየረች ካወጀች በኋላ መሆኑ ደግሞ ነገሩን ይበልጥ አሳሳቢ ያደርገዋል። ከእንግዲህ አንተን አንሰማህም፣ ትዕዛዝህም እዚህ አይሰራም የሚል የጥንካሬ መግለጫ ሲሆን ኢራን አሜሪካን በቀጠናው እንደ ባዕድና እንደ ተባረረ አካል መቁጠሯን ያበሰረችበት ነው። ይህ የዞልፋቃሪ ቪዲዮ በማህበራዊ ሚዲያ ላይ ሰደድ እሳት ሆኖ የተሰራጨ ሲሆን ዋሽንግተን ያሉ ፖለቲከኞችም ትራምፕ ለኢራን መሳቂያ ሆኑ ብለው እንዲተቹ ምክንያት ሆኗል። ትራምፕ በገዛ ቃላቸው ተባረሃል መባላቸው በጦር ሜዳው ላይ ካለው የሚሳኤል ድብደባ ባልተናነሰ በአሜሪካ አስተዳደር ላይ የሞራል ውድቀትን አስከትሏል። ኢራን በዚህ ንግግሯ እኛ ለጦርነት ዝግጁ ነን፣ አንተ ግን ጊዜ አልቋል የሚል የመጨረሻ ማስጠንቀቂያ ለዓለም አስተላልፋለች። ጦርነቱ አሁን ከመሳሪያ አልፎ የክብርና የስልጣን ፍልሚያ ወደ መሆን ተሸጋግሯል። ይህ በእንዲህ እንዳለ ዛልፋቂሪ በዚህ መግለጫው ላይ አሜሪካ የኢራንን የኃይል ማመንጫዎች ለመምታት የምታደርገውን ሙከራ የሞኝ እርምጃ ሲል ጠርቶታል። ኢራን ለዚህ ጥቃት የምትሰጠው ምላሽ ገዳይና የማያዳግም እንደሚሆንና የሆርሙዝ ወሽመጥም ለጠላት መርከቦች ዝግ ሆኖ እንደሚቆይ በድጋሚ አረጋግጧል። በትራምፕ የ48 ሰዓት የሞት ቀጠሮ ዋዜማ በዋሽንግተን ዲሲ የሚገኘው የፖለቲካ መንደር በከፍተኛ ውጥረትና መከፋፈል ውስጥ ይገኛል። ትራምፕ በኢራን ላይ የጀመሩት ጦርነትና የሰጡት ዛቻ በአሜሪካ ከፍተኛ የህግ መወሰኛ ምክር ቤት አባላት ዘንድ ብርቱ ተቃውሞን አስነስቷል። የሴኔቱ አናሳ ቡድን መሪ ቸክ ሹመርና የኮነቲኬት ሴናተር ክሪስ መሪፌ በትራምፕ ላይ እጅግ ጠንካራ የሆነ የአደባባይ ወቀሳን ሰንዝረዋል። ሴናተሮቹ እንደሚሉት ትራምፕ ጦርነቱን መምራትና መቆጣጠር ከተሳናቸው ሰነባብተዋል። ቸክ ሹመር በኤክስ ገጻቸው ባሰፈሩት መልእክት ትራምፕ በመካከለኛው ምስራቅ ምን ለማሳካት እንደፈለጉ ግልጽ እንዳልሆነ ገልጸዋል። አንዳንድ የሪፐብሊካን
ሴናተሮች እንኳን አስተዳደሩ በዚህ ጦርነት ምን ለማግኘት እንደሚጥር ፍንጭ እንደሌላቸው በግልጽ እየተናገሩ ነው ብለዋል። ሹመር አክለውም በቃኝ በሉ፣ ትራምፕ ይህንን ጦርነት በአስቸኳይ እንዲያቆሙ እንጠይቃለን ሲሉ የጦርነቱ ቀጣይነት ለአሜሪካ አደጋ መሆኑን አስታውቀዋል። ሴናተር ክሪስ መርፊ ደግሞ ይበልጥ አስደንጋጭ የሆነ ትንታኔን ሰጥተዋል። ትራምፕ ጦርነቱን መምራት አቅቷቸዋል፣ አሁን በከፍተኛ ድንጋጤና ፍርሃት ውስጥ ናቸው ሲሉ ከሰዋል። መርፊ እንደሚሉት ከሆነ ትራምፕ ራሳቸውን ከእስራኤል ጋር ሙሉ በሙሉ በማጣበቃቸውና በኢራን ላይ ጥቃቱን በመቀጠላቸው ምክንያት የአሜሪካ ሕዝብ ከፍተኛ ዋጋ እንዲከፍል እያደረጉ ነው። ሴናተር መርፊ አክለውም ትራምፕ የፈጠሩት ታሪካዊ ውጥንቅጥ የአሜሪካን ኢኮኖሚ እየጎዳ መሆኑን ገልጸዋል። ትራምፕ ዛቻቸውን እስካላቆሙ ድረስ የሆርሙዝ ወሽመጥ እንደተዘጋ እንደሚቆይና የዓለም የነዳጅ ዋጋም ወደ ሰማይ እንደሚወጣ አስጠንቅቀዋል። ይህ በሴናተሮች ዘንድ የታየው አመጽ የሚያሳየው ትራምፕ ከውጪ ከኢራን ጋር ብቻ ሳይሆን ከውስጥም ከገዛ ሀገራቸው ፖለቲከኞች ጋር ሌላ ጦርነት ውስጥ መሆናቸውን ነው። የካቲት 28 የተጀመረውና የኢራን ከፍተኛ መሪዎችን የግድያ ሙከራ ያካተተው ይህ ጥቃት አሜሪካን ወደማትወጣው አዘቅት ውስጥ ይከታታል የሚለው ስጋት አሁን በዋሽንግተን አዳራሾች በይፋ እየተሰማ ነው። ኢራን ለዚህ ጥቃት የምትሰጠውን ምላሽ ህጋዊ ራስ መከላከል ስትል መጥራቷ ደግሞ በዓለም አቀፍ መድረክ አሜሪካን ይበልጥ አጣብቂኝ ውስጥ ከቷታል። ትራምፕ የሰጡት 48 ሰዓት ሊያበቃ ጥቂት ሲቀረው የአሜሪካ ሴናተሮች ጦርነቱን አቁም የሚል ጩኸት ማሰማታቸው በዋይት ሃውስ ውስጥ ያለውን የውሳኔ አሰጣጥ ይበልጥ አወሳስቦታል። የዓለም አቀፉ የኤነርጂ ኤጀንሲ ዋና ዳይሬክተር ፋቲ ብሮል በቅርቡ በሰጡት እጅግ አሳሳቢ መግለጫ አሁን በመካከለኛው ምስራቅ እየተቀሰቀሰው ጦርነት በዓለም የኤነርጂ ገበያ ላይ እያደረሰ ያለው ውድመት በሰው ልጅ ታሪክ ታይቶ የማይታወቅ ደረጃ ላይ መድረሱን አስታውቀዋል። ዳይሬክተሩ ይህንን ቀውስ ሲያነጻጽሩ በ1973 እና በ1979 ዓለምን አናውጠው የነበሩትን ሁለት ታላላቅ የነዳጅ ድንጋጤዎችና በቅርቡ የተከሰተውን የሩሲያና የዩክሬን ጦርነት ተጽዕኖ በአንድ ላይ ደምሮ ከሚያመጣው ጉልበት ጋር እኩል መሆኑን ገልጸዋል። ይህ ማለት ዓለም በአንድ ጊዜ 3 ግዙፍ የኤነርጂ ቀውሶችን እያስተናገደች ትገኛለች። እንደ IEA ትንታኔ ከሆነ የካቲት 28 በቴህራን ላይ የተፈጸመውን ጥቃት ተከትሎ የሆርሙዝ ወሽመጥ በመዘጋቱ ምክንያት በቀን በአማካኝ 11 ሚሊዮን በርሜል ነዳጅ ከዓለም ገበያ ተሰውሯል። ይህ ቁጥር ከሰባዎቹ ድንጋጤ ወቅት ከጠፋው የ5 ሚሊዮን በርሜል ነዳጅ በሁለት እጥፍ የሚበልጥ ሲሆን ከ140 ቢሊዮን ኪዩቢክ ሜትር በላይ የተፈጥሮ ጋዝም አብሮ ከጥቅም ውጭ ሆኗል። ፋቲ ብሮል እንደሚሉት የዓለም መሪዎች መጀመሪያ ላይ የጥቃቱንና የሆርሙዝን መዘጋት ክብደት በትክክል አልተረዱም ነበር። አሁን ግን ቀውሱ ወደ ማዳበሪያ፣ ኬሚካሎችና ሌሎች ወሳኝ የኢኮኖሚ ደም ስሮች በመዛመቱ መላው ዓለም በከፍተኛ ስጋት ውስጥ ወድቋል። የባሰ አስደንጋጭ የሆነው መረጃ ደግሞ በባህረ ሰላጤው አካባቢ የሚገኙ ቢያንስ 40 የሚሆኑ ግዙፍ የኤነርጂ ተቋማት በአሜሪካና በእስራኤል ጥቃት ክፉኛ መውደማቸው ነው። ይህም ማለት ጦርነቱ ዛሬ እንኳን ቢቆም የወደሙት ተቋማት ተመልሰው አገልግሎት ለመስጠት ረጅም ጊዜ ስለሚወስዱ የነዳጅ አቅርቦቱ ወዲያውኑ ሊስተካከል አይችልም። ምንም እንኳን IEA ታሪካዊ የተባለውን የ400 ሚሊዮን በርሜል ነዳጅ ከመጠባበቂያ ክምችት እንዲለቀቅ ቢያደርግም ይህ እርምጃ የህመሙን ስሜት ከመቀነስ ባለፈ ለችግሩ ዘላቂ መፍትሄ እንደማይሆን ዳይሬክተሩ በግልጽ ተናግረዋል። ትራምፕ የሆርሙዝ ወሽመጥን በኃይል ለመክፈትና መርከቦችን በጦር መርከብ ለማጀብ ቢዝቱም የኤነርጂ ባለሙያዎች ግን ይህ እርምጃ ሁኔታውን ይበልጥ እንደሚያባብሰው ያስጠነቅቃሉ። በተለይም እንደ ጃፓን፣ ደቡብ ኮሪያና አውስትራሊያ ያሉ የእስራኤል ሀገራት በነዳጅ እጥረት ክፉኛ እየተመቱ ሲሆን አውሮፓም በዲሴልና በአውሮፕላን ነዳጅ እጥረት እየተጨነቀች ትገኛለች። ፋቲ ብሮል ንግግራቸውን ሲያጠቃልሉ የዓለም ኢኮኖሚ ከዚህ አስከፊ አዘቅት ውስጥ የሚወጣበት ብቸኛው መንገድ የሆርሙዝ ወሽመጥ ያለምንም ስጋት ዳግም ሲከፈት ብቻ መሆኑን በመጠቆም ዓለም አቀፍ ጥረት ካልተደረገ ማንም ሀገር ከዚህ ቀውስ ነጻ ሊሆን እንደማይችል አሳስበዋል። የመካከለኛው ምስራቅ ጦርነት አሁን ከአሜሪካና ከእስራኤል ቀጥታ ግጭት አልፎ የአሜሪካ የጦር ሰፈሮችን ወደሚያስተናግዱ ጎረቤት ሀገራት በይፋ ተስፋፍቷል። የኢራን እስላማዊ አብዮታዊ ዘብ ከፍተኛ ወታደራዊ እዝ ባወጣው አስደንጋጭ መግለጫ በሳውዲ አረቢያ የሚገኘውን የፕሪንስ ሱልጣን የጦር ሰፈርና በባህሬን የሚገኘውን የአሜሪካ 5ኛ የባህር ኃይል ክፍለ ጦር በሚሳኤልና በድሮን መምታቱን አስታውቋል። ኢራን እነዚህን ቦታዎች ኢላማ ያደረገችው የአሜሪካ የስለላ አውሮፕላኖችና የጦር መርከቦች በቴህራን ላይ ለሚፈጸመው ጥቃት እንደ ዋና መነሻ እያገለገሉ መሆናቸውን በመጥቀስ ነው። ይህ እርምጃ አሜሪካ በቀጠናው ያላትን ወታደራዊ የበላይነት ክፉኛ ያናጋ ሲሆን የሳውዲና የባህሬን መንግስታትንም ለከፋ ስጋት ዳርጓቸዋል። ይህ በእንዲህ
በእንዲህ እንዳለ ኢራን በራሷ ላይ የሚዘንበውን ጥቃት እየተከላከለች ቢሆንም ለፍልስጤም ህዝብና ለጋዛ ያላትን የማይናወጥ ድጋፍ በድጋሚ አረጋግጣለች። የካታም አልአንቢያ ከፍተኛ ኦፕሬሽን እዝ ቃል አቀባይ ሌተናል ኮሎኔል ኢብራሂም ዛልፋቃሪ በመላው መካከለኛው ምስራቅ ለሚገኙ የእስልምና እምነት ተከታዮችና ለፍልስጤም ህዝብ በአረብኛ ቋንቋ ልባዊ መልእክትን አስተላልፈዋል። ቃል አቀባዩ የእኛው ውጊያ የእናንተም ነው፣ ፍልስጤም የነጻነትና የፍትህ ዓላማ በመሆኗ ኢራን እስከ መጨረሻው ከጎናችሁ ትቆማለች ሲሉ ቃል ገብተዋል። ይህ መግለጫ ኢራን የምታደርገው ጦርነት ለራሷ ህልውና ብቻ ሳይሆን ለመላው የመቋቋሚያ አክሲስ ክብርና ለተጨቆኑ ህዝቦች ነጻነት መሆኑን ለማሳየት ያለመ ነው። ዞልፋቃሪ አክለውም ፍልስጤማውያን በጽዮናዊው አገዛዝ ላይ በሚያደርጉት ትግል ብቸኛ እንዳልሆኑና ኢራን ከጎናቸው የቆመችው በጊዜያዊው ጥቅም ሳይሆን ከአብዮቱ መጀመሪያ ጀምሮ በገባችው ቃል ኪዳን መሆኑን አስምረውበታል። ኢራን በአሜሪካ የጦር ሰፈሮች ላይ የምትወስደው እርምጃም ቢሆን ህጋዊ ራስን የመከላከል መብት እንደሆነና በተባበሩት መንግስታት ድርጅት አንቀጽ 51 መሰረት የተከናወነ መሆኑን ገልጻለች። ይህ የኢራን አቋም የሚያሳየው ትራምፕ ዛቻቸውን ቢቀጥሉም ኢራን ግን ቀጠናዊ አጋሮቿን በማሰባሰብና የአሜሪካን የጦር ሰፈሮች በማዳከም ጦርነቱን ወደማይጠበቅ አቅጣጫ እየመራችው መሆኑን ነው። ባጭሩ የሳውዲና የባህሬን ሰማያት በሚሳኤል ብርሃን ሲደምቁ ኢራን ግን ለፍልስጤም ህዝብ የአንድነትና የድል ተስፋን እየሰጠች ትገኛለች። ትራምፕ ለሆርሙዝ መከፈት የሰጡት የ48 ሰዓት ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ኢራን ግን በጦር ሜዳው ላይ አዳዲስ ድሎችን እያስመዘገበችና የቀጠናውን ፖለቲካዊ ካርታ እየቀየረች መሆኑን ለዓለም እያሳየች ነው። በአጠቃላይ የመካከለኛው ምስራቅ ፍጥጫ አሁን ከመሳሪያ አልፎ የክብርና የስነልቦና ፍልሚያ ወደ መሆን ተሸጋግሯል። የኢራን ወታደራዊ እዝ በትራምፕ ላይ የሰነዘረው ተባረሃል የሚል መሳለቂያ አሜሪካ በቀጠናው ያላትን ተሰሚነት ጥያቄ ውስጥ ከቶታል። ዋሽንግተን የነገሰው የሴናተሮች አመጽና ዓለምን እያስጨነቀ ያለው የ11 ሚሊዮን በርሜል ነዳጅ መጥፋት ጦርነቱ ወደማይመለስበት አዘቅት እየገባ መሆኑን ያሳያል። ትራምፕ የሰጡት የ48 ሰዓት ገደብ ሲያበቃ ዓለም ምን አይነት መርዶ ተሰማ ይሆን? ኢራን የዛተችውን ያጸፋ ጥቃት ትሰነዝራለች ወይስ ዲፕሎማሲው የመጨረሻ ትንፋሹን ያድናል? እኛም የነገሮችን አካሄድ በንቃት እየተከታተልን ለእናንተ ማድረሳችንን እንቀጥላለን። ወቅታዊና ሰበር መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትዘንጉ። በሌሎች ሰበር መረጃዎች እስከምንመለስ ሰላም ቆዩን። Yeah.